ሰላም እንደምቆይታችኋል የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን 7 ሰዓት ሆኖ ዜና ኢትዮጵያ በሁለተኛው ምዕራፍ ነው ተመልሷል። በዚህ ምዕራፍ የአጀንዳ ጉዳያችንን ጨምሮ በርካታ ርዕሰ ጉዳዮችን ወደ እናንተ ያሻገርን እንቀጥላለን። ሪፖርተሮቻችን ተጨማሪ መረጃዎችን ያጋሩናል። አብራችሁ እንድትሆኑ በአክብሮት ነው የምንጋብዘው። ጌታቸው ይግዘውና መሐሌት ታደለ ዜናዎቹን እንመራለን። አርዕስተ ዜናዎቹን አስቀድማለን። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 44ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። የፌዴራል ፖሊስ በትውልድ ቅብብሎሽ የተገነባ ግዙፍ ተቋም ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ተናገሩ። በተለያዩ ዘርፎች የሚያስፈልገውን ቴክኖሎጂ የታጠቀ ዜጋ ለማፍራት እየሰፉ ያሉ የስራ አማራጮች ትኩረት አድርጎ መስራት እንደሚገባ ተገለጸ። አሜሪካና ዩክሬን ለረጅም ጊዜ ሲጠበቅ የነበረውን የተፈጥሮ ሀብትን የመጠቀም ስምምነትን ተፈራረሙ። በስፖርት ዘገባችን በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ባርሴሎናና ኢንተር ሚላን 3 አቻ ተለያዩ። የሰዓቱ አበይት ጉዳዮች ናቸው። ዜና ኢትዮጵያ ከዚህ ከዋናው ስቱዲዮ በተጨማሪ ተመልካቾቻችን በቀጥታ መስመር ሪፖርተሮቻችን እየገቡ ተጨማሪ መረጃ የሚሰጡባቸውን ጉዳዮች ይዘው እየጠበቁ ነው የሚገኙት። በቀጥታ መስመራችን ላይ ጌታቸው ባልቻ ይታየኛል። ዛሬ በተለይ በትኩረት የምናነሳው ጉዳይ ዓለም አቀፉ የሰራተኞች ቀን ወይም ሜይ ዴይ በኢትዮጵያ ለ50ኛ ጊዜ ተከብሯል። በአዲስ አበባ የነበረው አከባበር ምን ይመስል ነበር የሚለውን በተመለከተ ጌታቸው ባልቻ ተጨማሪ መረጃ ቆየት ብሎ ይሰጠናል። እንዲሁ ደግሞ ሪፖርተራችን አባዲ ወይናይም በቀጥታ መስመራችን ላይ ይገኛል። 116ኛው የፖሊስ ሲምፖዚየም እና አውደ ርዕይ በፌዴራል ፖሊስ መስሪያ ቤት የፌዴሬሽን ምክር ቤት አፈ ጉባኤ በተገኙበት ተካሂዷል። ይህንን ሁነት ሲከታተል ቆይቷል። አባዲ እሱን የተመለከተ መረጃ ቆየት ብሎ ያጋራናል። ከባህር ዳር ደግሞ በቀጥታ መስመራችን ላይ ሳሙኤል ወርቃየሁ ይገኛል። ሳሙኤልም እንዲሁ ቀደም ሲል ያነሳሁትን ጉዳይ በተለይ ደግሞ ለ50ኛ ጊዜ በኢትዮጵያ የተከበረውን የዓለም አቀፉን የሰራተኞች ቀን በተመለከተ በባህር ዳር የነበረው አከባበር ምን ይመስላል የሚለውን ጉዳይ የተመለከተ መረጃ ይዞ እየጠበቀ ነው። ሁሉንም ሪፖርተሮቻችንን ቆየት ብለን እናገኛቸዋለን። ምርጫችሁን የኢትዮጵያ ቴሌቪዥን እናደርጋችሁ ከዜና ኢትዮጵያ ጋር ስለሆናችሁ ከልብ እናመሰግናለን። ዜና ኢትዮጵያ ወደሚመለከታቸው አጫጭር ዘገባዎች እናልፋለን። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 44ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። ምክር ቤቱ በቅድሚያ የተወያየው ከጣሊያን ሪፐብሊክ መንግስትና ከዓለም አቀፉ የልማት ማህበር ጋር በተፈረሙ 2 የፋይናንስ ድጋፍ ስምምነቶች ላይ ነው። ከጣሊያን ሪፐብሊክ መንግስት የተገኘው የ11 ሚሊዮን 500 ሺህ ዩሮ ለአካባቢያዊና አረንጓዴ ኢኮኖሚ ልማት የበጀት ድጋፍ ፕሮግራም ማስፈጸም የሚውል ሲሆን የ16 ዓመታት የችሮታ ጊዜን ጨምሮ በ30 ዓመታት ተከፍሎ የሚጠናቀቅ ነው። ከዓለም አቀፉ የልማት ማህበር የተገኘው 38 ሚሊዮን 100 ሺህ የኤስዲአር ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸም የሚውል ሲሆን 0.75 በመቶ የአገልግሎት ክፍያ የሚከፈልበት ሆኖ 6 ዓመት የችሮታ ጊዜን ጨምሮ በ38 ዓመታት ተከፍሎ የሚጠናቀቅ ነው። ምክር ቤቱም ብድሮቹ ምንም አይነት ወለድ የማይታሰብባቸውና ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የተወያየው በአፍሪካ ፋይናንስ ኮርፖሬሽን መቋቋሚያ ስምምነት ማጽደቂያ ረቂቅ አዋጅ ላይ ነው። ኮርፖሬሽኑ ትኩረቱን በመሰረተ ልማት፣ በተፈጥሮ ሀብትና በኢንዱስትሪ ዘርፍ ልማት ላይ በማድረግ ለግል አልሚዎችና ለመንግስት አካላት የፋይናንስና የቴክኒክ ድጋፍ ለመስጠት የተቋቋመ ነው። ሀገራችን በአባልነት መቀላቀሏ ለግሉ ዘርፍ ተጨማሪ የፋይናንስ ሀብት በማቅረብና
የግል ዘርፉን የማይተካ ኢኮኖሚ አንቀሳቃሽነት ሚና በማሳደግ ቀጣይነት ያለው የኢኮኖሚ እድገት ለማፋጠንና ድህነትን ለመቀነስ ጠቀሜታ ያለው በመሆኑ ምክር ቤቱ በቀረበው ረቂቅ አዋጅ ላይ ከተወያየ በኋላ ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ሌላው ምክር ቤቱ ለአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት የእቃዎች ቀረጥ ምጣኔ ቅነሳን ለማስፈጸም በቀረበ ረቂቅ ደንብ ላይ ተወያይቷል። ስምምነቱ በአባል ሀገራት መካከል ንግድ እንዲስፋፋ፣ የገበያ ትስስሩ እንዲጠናከር፣ የእሴት ሰንሰለቱ እንዲጎለብትና የኢኮኖሚ ትራንስፎርሜሽን ማበረታታትን የሚያስችል ነው። በአባል ሀገሮች መካከል የሚደረጉ ግብይቶች በታሪፍ ምክንያት ሳይደናቀፉ የእቃዎች ፍሰት የተሳለጠ እንዲሆን ከአባል ሀገራት በሚመጡ እቃዎች ላይ የጉምሩክ ታሪፍ ምጣኔን ለይቶ መወሰን አስፈላጊ መሆኑን በመወያየት ምክር ቤቱ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በአንድ ወር ውስጥ ተፈጻሚ እንዲሆን በሙሉ ድምጽ ወስኗል። በተመሳሳይ ምክር ቤቱ የተወያየው በትራንስፖርትና ሎጂስቲክስ ሚኒስቴር ለሚሰጡ አገልግሎቶችና በኢፌድሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ለሚሰጡ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ 2 ረቂቅ ደንቦች ላይ ነው። ተቋማቱ አገልግሎት ለመስጠት የሚያወጡትን ወጪ በመሸፈን ገቢያቸውን አሳድገው ጥራት ያለው አገልግሎት በመስጠት የተገልጋይ እርካታን ማሳደግ የሚያስችል የደንበኞችን አቅም ባገናዘበ መልኩ የአገልግሎት ክፍያ መወሰን አስፈላጊ ይሆናል። ምክር ቤቱ በረቂቅ ደንቦቹ ላይ በስፋት ከተወያየ በኋላ በነጋሪት ጋዜጣ ታትመው ከወጡበት ዕለት ጀምሮ በስራ ላይ እንዲውሉ በሙሉ ድምጽ ወስኗል። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ሌላው ምክር ቤቱ የተወያየበት አጀንዳ ነው። የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣበብ መልኩ ለውጭ ዜጎች ህጋዊ አሰራር መዘርጋቱ የውጭ ካፒታል በሀገራችን ስራ ላይ እንዲያውሉ ለማበረታታት የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የመኖሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅና ለዜጎች የስራ ዕድል ለመፍጠር ትልቅ ጠቀሜታ የሚኖራቸው በመሆኑ ምክር ቤቱ በረቂቅ አዋጁ ላይ በስፋት ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው ከኦስትሪያ መንግስት ጋር የተፈረመውን የአየር ትራንስፖርት ስምምነት ለማጽደቅ በቀረበ ረቂቅ አዋጅ ላይ ነው። የስምምነቱ መጽደቅ የሁለቱን ሀገራት የሁለትዮሽ ግንኙነት ይበልጥ የሚያጠናክር ለአየር መንገዳችንም ተጨማሪ የገበያ ዕድል የሚፈጥር ከመሆኑ ባሻገር የሀገራችንን ንግድና ኢንቨስትመንት የሚያበረታታ የወጪ ንግዱን በመደገፍ ቱሪዝምን በማስፋፋት የስራ ዕድል በመፍጠርና በውጭ ምንዛሬ ግኝት ረገድ ትልቅ ጠቀሜታ ያለው በመሆኑ ምክር ቤቱ በረቂቅ አዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ሪፖርተሮቻችን በቀጥታ የገቡ ተጨማሪ መረጃዎችን ወደሚያጋሩባቸውና ወደ ተከታተሏቸው ጉዳዮች ነው በቀጥታ የምንሻገረው። የፌዴራል ፖሊስ በትውልድ ቅብብሎሽ የተገነባ ግዙፍ ተቋም ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናግረዋል። 116ኛው የኢትዮጵያ የፖሊስ ቀን ሲምፖዚየምና አውደ ርዕይ እየተካሄደም ነው የሚገኘው። በዚህ አውደ ርዕይ የኢትዮጵያን ፖሊስ ታሪክና ሂደት የሚያስቃኙ ስራዎችም ቀርበዋል። የፌዴራል ፖሊስ በተለያዩ ዘርፎች ራሱን እያዘመንና እያበቃ አሁን ላይ በሀገር ሰላምና ደህንነት ላይ ተኪ ተግባራት እያከናወነ እንደሚገኝም ጭምር ተጠቅሷል። ጉዳዩን በተመለከተ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን አባዲ ወይናይ በድጋሚ በቀጥታ መስመራችን ላይ ነው የሚገኘው። አባዲ እንደምን ቆየህ? በዚህ አውደ ርዕይ ላይ የፌዴራል ፖሊስ ያለፈባቸው ሂደቶች ምንድናቸው ተባለ? አሁን ያለበት ቁመናስ እንዴት ተገለጸ? አመሰግናለሁ። እንግዲህ 116ኛው የኢትዮጵያ ፖሊስ ቀን በተለያዩ ሁነቶች እየተከበረ እንደሚገኝ ይታወሳል። እንግዲህ ከቀናት በፊት የተጀመረው 5ኛው የምስራቅ አፍሪካ ሀገራት የፖሊስ አዛዦች ህብረት ድርጅት የስፖርት ውድድር መካሄድ መጀመሩ የሚታወስ ነው። ይህ የስፖርት ውድድር በቀጣይ የሚቀጥል ነው የሚሆነው። እንግዲህ በዛሬው ዕለት ደግሞ የሲምፖዚየምና የአውደ ርዕይ ሁነት ነው እየተካሄደ የሚገኘው። በዚህ የሲምፖዚየምና አውደ ርዕይ አጠቃላይ የኢትዮጵያ ፖሊስ ከየት ተነስቶ የት ደረሰ የሚሉ የተለያዩ ሁነቶችን የሚያሳዩ ስራዎች በስፋት ቀርበዋል። በተለይም ደግሞ የፌዴራል ፖሊስ ከየት ተነስቶ የት ደረሰ፣ አጠቃላይ ደግሞ ከሪፎርም ስራ ማግስት ጀምሮ አጠቃላይ የተገኙ ስኬቶች ምንድናቸው፣ በቀጣይስ ምን ላይ ትኩረት አድርጎ ሊሰራ ይገባል በሚሉ ዙሪያ የተለያዩ ስራዎች ላይ ሰፊ ገለጻ ተደርጎ ነበር። እንግዲህ እንደሚታወቀው የኢትዮጵያ ፌዴራል ፖሊስ አጠቃላይ አንጋፋ ሊባል የሚችል ተቋም ነው። በተለያዩ ዘመናትና በተለያዩ ስርዓቶች አጠቃላይ የሀገሪቱን ስርዓተ መንግስት ለመጠበቅና የህግ የበላይነትን እንዲሰፍን ለማድረግ ወንጀልን በመከላከል ረገድ አያሌ ተግባራትን እያከናወነ የሚገኝ ግዙፍ ተቋም ነው። እንግዲህ በዛሬው አውደ ርዕይም የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገርና የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተገኝተዋል።
እንግዲህ ዋና ኮሚሽነሩ እንደገለጹት ከሆነ ኮሚሽን ጀነራሉ እንደገለጹት ከሆነ አጠቃላይ የፌዴራል ፖሊስ ባለፉት ዓመታት በርካታ ተግባራትን እያከናወነ ይገኛል። የፌዴራል ፖሊስ አጠቃላይ እንግዲህ ግዙፍ ሊባል የሚችል ተቋም ነው። በ116 ዓመታት ቆይታውም አጠቃላይ በርካታ ስራዎችን እያከናወነ ይገኛል። በተለይም ደግሞ ከቅርብ ዓመታት ወዲህ በተደረጉ የሪፎርምና የማሻሻያ ስራዎች አማካኝነት በዘርፉ ይስተዋሉ የነበሩ ችግሮችን በመቅረፍ ረገድ ሰፋፊ ስራዎች ተሰርተዋል። በተለይም ደግሞ ከወንጀል መከላከል ጋር ተያይዞ የሚሰሩ ስራዎች ጠንካራና ስኬታማ እንዲሆኑ በማስቻል ረገድ ሰፋፊ ስራዎች መስራታቸውን አንስተዋል። ከዛ ባሻገርም ደግሞ ከዚህ በፊት ሲነሱ የነበሩ የወንጀል ምርመራ ችግሮች በስፋት ይስተዋሉ ነበር። በተለይም ደግሞ ከለውጥ ማግስት ጀምሮ በተሰሩ የሪፎርም ስራዎች የወንጀል ምርመራ በሰብአዊነት የታገዘ በማድረግና ስነ ምግባርን የተላበሰ በማድረግ አጠቃላይ በዘርፉ የሚሰራው ስራ ውጤታማ በማድረግ ረገድ አሁን ላይ ፌዴራል ፖሊስ ተጠቃሽ መስሪያ ቤት መሆን ስለመቻል ነው የገለጹት። ከዛ ባሻገርም ደግሞ ብቁ የሰው ኃይል በማፍራት ረገድ የሚሰራው ስራ ለማጠናከር የፌዴራል ፖሊስ ዩኒቨርሲቲ ሰፋፊ ስራዎችን እየሰራ ይገኛል። በተለይም ደግሞ ብቁና የሰለጠነ የሰው ኃይል በዘርፍ በማፍራት ረገድ የራሱ ሚና እየተወጣ ይገኛል ተብሏል። ከዛ ባሻገርም ደግሞ የፌዴራል ፖሊስ እንደሚታወቀው አሰራሩን ወደ ዘመናዊ ቴክኖሎጂ እያሸጋገረ ይገኛል። እነዚህ ቴክኖሎጂ ስራዎች አጠቃላይ የፌዴራል ስርዓቱ ያለውን አስተዋጽኦ በማጠናከር ረገድ ከፍተኛ ሚና እየተወጡ ይገኛሉ ተብሏል። በተለይም ደግሞ ወንጀል በመከላከል ረገድና አጠቃላይ አሰራሩን ዲጂታል በማድረግ የሚሰራውን ስራ በቀጣይም እንደሚጠናከር ነው የተገለጸው። ከዛ ባሻገርም ደግሞ እንግዲህ ከተለያዩ ተቋማት ጋር በቅንጅት እየተሰራ ይገኛል። ከተለያዩ የፌዴራልና የክልል ተቋማት ጋር በጸጥታና ሰላም ላይ በቅንጅት እየተሰራ ይገኛል። ይህንን በቀጣይም በማጠናከር አጠቃላይ ፌዴራል ፖሊስ ለሀገሪቱ ሰላምና ደህንነት እየከፈለ ያለው የአይቴክ ሚና በቀጣይም ይጠናከራል። በተለይም ደግሞ በወንጀል መከላከል ላይ የሚሰራው ስራ ፌዴራል ፖሊስ በቀጣይም አጠናክረው እንደሚቀጥል የገለጹት እንግዲህ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር እንደገለጹት ከሆነ በትውልድ ቅብብሎች የተገነባ መስሪያ ቤት ነው የኢትዮጵያ ፌዴራል ፖሊስ። ይህ ተቋም እንግዲህ አንጋፋ ሊባል የሚችል ነው። በተለያዩ ጊዜያት የሀገረ መንግስት ላይ ከፍተኛ ሚና ሲጫወት ነበር። በተለይም ደግሞ የብዝሃ ማንነትን በማቀፍ ብዝሃ ብሔርን በማቀፍ አርአያ የሆነ መስሪያ ቤት ነው። በፌዴሬሽን ምክር ቤት ከተመዘገቡት የብሔር ብሔረሰቦችና ህዝቦች መካከል ወደ 70 የሚደርሱ የብሔር ብሔረሰቦችና ህዝቦች አጠቃላይ በዚህ ፌዴራል መስሪያ ቤት ውስጥ ይገኛሉ። ይህ ደግሞ አጠቃላይ አቃፊና ብዝሃ ማንነት ያለው ፌዴራል ተቋም መሆኑን የሚያሳይ ነው። በቀጣይም ደግሞ የሚሰራውን ስራ ማጠናከር አለበት። ከተለያዩ ተቋማት ጋር በቅንጅት እንዲሰራም የሚሰራው ስራ በቀጣይ ሊጠናከር እንደሚገባ ነው የገለጹት። አባዲ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከአፍታ ቆይታ በኋላ በብየዳ ሙያ ላይ ተሰማርታ ኢትዮጵያን በመወከል በተለያዩ መድረኮች ላይ የምትሳተፍን አንዲት የብየዳ ባለሙያን እናስተዋውቃችኋለን። ጠብቁን። ገንዘብ ነጻ ያስተላልፋል በነጻ ፕላስ ለበርካታ ሰዎች በአንድ የገንዘብ መላክ ያስችላል። ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ እንዴ? ሲቢ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው የምለው ይገባሃል። ሲቢ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለኝ። እስከዛሬ ተሸውጃለሁ በእኛ። ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ ዕለቱ የአጀንዳ ጉዳያችን እናልፋለን። የተደራጀ የመረጃ አያያዝ ስርዓት ባለመኖሩ በኢትዮጵያ ባለፉት 30 ዓመታት እንደ ሀገር ያለው የሰራተኛ ቁጥርና የሙያ ዘርፍ በአግባቡ ሳይመዘገብ ቆይቷል። ይህንን ችግር ለመቅረፍ ታዲያ ሀገሪቱ የሚያስፈልጋትን ስራና ሰራተኛ በአግባቡ ማቅረብ እንደሚያስችል እየተሰራ ነው የሚገኘው። በስራና ክህሎት ሚኒስቴር የኢትዮጵያ የስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ከ23 በላይ መተግበሪያዎችን አዘጋጅቶ እየሰራ ስለመሆኑም ተገልጿል። ዛህራ መሐመድ ዝርዝር ይዛለች። ስሜ ብርሃኑ አለቃ ይባላል። በስራና ክህሎት ሚኒስቴር የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት አስተባባሪ ነኝ። እንግዲህ የኢትዮጵያ ስራ ገበያ መረጃ ስርዓት ኢኤልኤምኤስ እንለዋለን። በስራና ክህሎት ሚኒስቴር ተጠሪ የሆነ ፕሮጀክት ነው። እንግዲህ ይሄ ስራ ሰራተኛና ስራን የተመለከተ መረጃ ከተለያዩ የመንግስትና የግል ተቋማት ይሰበስባል፣ ያጠናል። ኢትዮጵያ ምን አይነት
ክህሎት ያለው ሰራተኛ እንዳላት ያውቃል። ኢትዮጵያ እንደ ሀገር ምን አይነት ሰራተኛ ዲማንድ እያደረገች እንደሆነ ያውቃል። ምን አይነት የስራ እድል መፍጠር እንዳለብን ዛሬ ላይ የዛሬ 5 ዓመት የዛሬ 15 ዓመት እና 10 ዓመት የሚለይ ፕሮጀክት ጽህፈት ቤት ነው ማለት ነው። ወደ 4 የሚጠጉ ከስራ እድል ፈጠራ ጋር የተያያዙ አገልግሎቶች አሉን። በሀገር ውስጥ የሚፈጠር የስራ እድልን የምንደግፍበት፣ ወደ ውጭ ሀገር የሚሄዱ ዜጎችም የሚደገፉበት። አይ እኔ በሀገር ውስጥም ተቀጥሬ መስራት አልፈልግም፣ ወደ ውጭም ሀገር ሄጄ መስራት አልፈልግም፣ የራሴ ሀሳብ አለኝ፣ የራሴን ስራ መስራት እፈልጋለሁ የሚል ሰው እንደዚሁ በራሱ መንገድ ሄዶ መስራት የሚችልበት እንዲሁ አገልግሎት እንሰጣለን። የአሰሪና ሰራተኛን ግንኙነትን የተመለከቱ አገልግሎቶች አሉት በውስጡ። የክህሎት ልማትን የተመለከቱ አገልግሎቶች አሉት። ለስራና ክህሎት ሚኒስቴር ብቻ ሳይሆን ኢትዮጵያ ውስጥ ያለ የሰው ሀብት ልማት ፖሊሲ ላይ የሚሰራ ተቋም በሙሉ ምን አይነት የሰው ሀብት ማልማት እንዳለበት፣ በምን አይነት መጠን ማምረት እንዳለብን፣ ምን አይነት ክህሎት ያለው ሰው መመረት እንዳለበት መረጃ ይሰበሰባል ማለት ነው። ኢትዮጵያ እንደ ሀገር ምን አይነት ሰራተኛ እንደምትፈልግ የምናውቅበት መንገድ ዘርግተናል ማለት ነው። ስለዚህ የምናመርተው የሰው ኃይል ካለው ገበያው ከሚፈልገው የሰው ኃይል ጋር የተጣጣመ እንዲሆን የሚያደርግ ነው ማለት ነው። የኢትዮጵያ ስራ ገበያ መረጃ ስርዓት ማይክሮ ሰርቪስ አርኪቴክቸር በሚባል ቴክኖሎጂ ነው እየለማ ያለው። ይሄ ምን ማለት ነው? አጠቃላይ ስርዓቱ ለምቶ እስኪጠናቀቅ ድረስ አይጠበቅም ማለት ነው። ከ23ቱ አገልግሎቶች ለምተው ተግባራዊ መሆን የጀመረው ከአመት ከ18 ወራት በላይ ይሆናል። ስርዓቶቹ አንዳንዶቹ ባለቁ ጊዜ ወደ ስራ ለማስገባት ይቻላል ማለት ነው። እስካሁን ድረስ ወደ 18 የሚሆኑ ስርዓቶች ለአገልግሎት ክፍት ሆነዋል። ባለፉት 18 ወራት ገደማ ከ2.5 ሚሊዮን ሰዎች በላይ ወደዚህ ስርዓት ተመዝግበዋል። እዚህ አሁን ኢትዮጵያ ምን አይነት ሰራተኛ እንዳላት ማወቅ ጀምረናል ማለት ነው። የምንፈጥረው የስራ እድል ምን አይነት የስራ እድል መሆን እንዳለበት ሼፕ ለማድረግ ያግዘናል። ከዚህ አኳያ በሀገር ውስጥ የሚፈጠር የስራ እድል በሁለት መንገድ ነው ከፍለን የምናየው። አንደኛ የዌጅ ኤምፕሎይመንት የምንለው ሰው ተቀጥሮ የሚሰራበት መንገድ። ከዚህ አኳያ ኢትዮጵያ ውስጥ የስራ ማስታወቂያ አይቶ አንድ ሰው ለኔ የሚሆነኝ ስራ በዚህ ደሞዝ እኔ ባለኝ የትምህርት ዝግጅትና ልምድ የት ነው አፕላይ ማድረግ ያለብኝ የሚለውን ለማወቅ በጣም ችግር ነበር። ከ40 በላይ የስራ ማስታወቂያ የሚያወጡ የኢትዮጵያ ውስጥ ድርጅቶች አሉ፣ የግል ድርጅቶች አሉ፣ የመንግስትም ጋዜጦችን ጨምሮ ያወጣሉ። ከዛ በኋላ ሄዶ አፕላይ ለማድረግ ግን አውቶሜትድ የተደረገ ስርዓት የለም። አንዳንዴ 4 ኪሎ አካባቢ የሚሰቀሉ ማስታወቂያዎች ሁሉ የቅርብ ጊዜ ትዝታዎቻችን ናቸው። አንድ ጊዜ በተሰራ ጥራት ኢትዮጵያ ውስጥ ስራ አፕላይ አድርጎ አንድ ሰው ስራ ለማግኘት የሚወስድበት ጊዜና የሚያወጣው ወጪ ከፍተኛ ነው። ይሄንን አውቶሜት የሚያደርግ ስርዓት ለምቷል ማለት ነው። ከዚህ አኳያ ከ1.9 ሚሊዮን በላይ ስራዎች ባለፉት 18 ወራት ወደዚህ ስርዓት እንዲሰበሰቡ ተደርገዋል ማለት ነው። እነዚህ 1.9 ሚሊዮን ስራዎች ወደ አንድ ሴንትራላይዝድ ወደ ሆነ ስርዓት ስናመጣው ስራ ፈላጊው እያንዳንዱን 30 እና 40 ቦታ እየገባ ማየት አይጠበቅበትም። አንደኛ። ሁለተኛ ኢትዮጵያ ምን አይነት ሰራተኛ በየትኛው ጊዜ እየፈለገች እንደሆነ ማወቅ እንችላለን። ከዚህ አኳያ ሴንትራላይዝድ ሆኖ በጣም በቀለለ ባጠረ ጊዜ ሰራተኛ ስራ ማግኘት የሚችልበት እድል ተፈጥሯል። ይሄ ዌጅ ኤምፕሎይመንት የሚመለከት ነው። አይ እኔ ተደራጅቼ ነው መስራት የምፈልገው ተቀጥሬ መስራት አልፈልግም ካለ ደግሞ ዲጂታል የኢንተርፕራይዝ ዲቨሎፕመንት ስርዓት የምንለው ሲስተም አለ። ማንንም ሰው ቤቱ ቁጭ ብሎ የማንንም ሰው ፊት ሳያይ የማንንም በር ሳያንኳኳ በኦንላይን ተደራጅቶ የስልጠና የፋይናንስ ድጋፍ ማግኘት ይችላል ማለት ነው። ሶስተኛ እኔ ተቀጥሬ መስራት አልፈልግም፣ የራሴንም ሀሳብ አልፈልግም፣ መስራት አልፈልግም፣ የውጭ ድርጅቶች ስራን መስራት እፈልጋለሁ የሚል ሰው ደግሞ የሪሞት ጆብ የምንለው አለ። ባለፉት 7 ወራት ኢምፕሊመንት ካደረግነው 8-9 ወር ገደማ ይሆናል ከ94000 በላይ ስራዎች ከዓለም አቀፍ የስራ ሳይቶች በፈጠርነው የሲስተም ኢንተግሬሽን ማምጣት ተችሏል ማለት ነው። እነዚህ ስራዎች በአማካይ $2000 ደሞዝ አላቸው ከታክስ ውጪ። ስለዚህ ከ94000 በላይ ስራዎች በሪሞት ጆብስ ሰው ቤቱ ቁጭ ብሎ የራሱን ስራ አውሮፓ ለሚገኙ አሜሪካ ለሚገኙ ሚድል ኢስት ለሚገኙ ካምፓኒዎች መስራት ይችላል። አራተኛ ወደ ውጭ ሀገር መሰማራት ፈልጋለሁ የሚል ሰውን የሚመለከት ነው። የዜጎቻችንን ክብር ደህንነትና ጥቅም ባስጠበቀ መልኩ አውቶሜትድ የሆነ ስርዓት ከሚኖሩበት ቀበሌ እስከ ኤምባሲዎች ድረስ ሄደው እስከሚያርፉበት ሀገር ኤምባሲያችን ድረስ ትስስር የተፈጠረለት በጣም የዘመነ የውጭ ሀገር የስራ ስምሪት ስርዓት ደግሞ በዚህ መንገድ ተፈጥሯል ማለት ነው። እንቀጥላለን ተመልካቾቻችን። ከዚሁ ጉዳይ ጋር ወደ ተገናኘ ሌላ ዘገባ ነው የምንሻገረው። የሀገርን ሁለንተናዊ እድገት ለማረጋገጥ የሰራተኞችን ፍትሃዊ ተጠቃሚነት ማረጋገጥና በአሰሪና ሰራተኞች መካከል ያለውን ግንኙነት ማጠናከር እንደሚገባ ተገልጿል። ዓለም አቀፉ የሰራተኞች ቀን በአማራ ክልል በተለያዩ መርሃ ግብሮች ተከብሯል።
ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን ሳሙኤል ወርቃየሁ በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምን ቆይተሃል? በአማራ ክልል በተለይ ደግሞ ከአሰሪና ሰራተኛ ግንኙነት ጋር እንዲሁም ደግሞ ሰራተኞችን ተጠቃሚ ከማድረግ አኳያና ስራንም ሰሪንም ከማገናኘት ጋር በተያያዘ በዚህ በዛሬው አከባበር ላይ የተነሱ ሀሳቦች ምንድን ናቸው? አመሰግናለሁ። እንግዲህ ቀደም ሲል እንዳነሳሽውም እንግዲህ የሰራተኞች ቀን ላይ እንገኛለን። ይህ የሰራተኞች ቀንም በአማራ ክልል ደረጃ እየተከበረ ይገኛል ማለት ነው። በዚህም በባህር ዳር ከተማ በኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አማካኝነት የተዘጋጀ የውይይት ፓናል እየተካሄደ ይገኛል ማለት ነው። በዚሁ የውይይት ፓናልም በተለይ የኮንፌዴሬሽኑ አመራሮችን ጨምሮ የአማራ ክልል አሰሪና ሰራተኛ ጉዳዮች ባለስልጣን አመራሮች በተገኙበት እንዲሁም ደግሞ የተለያዩ የሰራተኛ ማህበራት አመራሮች በተገኙበት ነው እየተከበረ የሚገኘው ማለት ነው። በዚሁ የፓናል ውይይትም ታዲያ በተለይም ደግሞ እንደ ሰራተኞች ያሉ ክፍተቶች ምንድናቸው፣ እንዲሁም ደግሞ በአሰሪዎች በኩልስ የሚስተዋሉ ችግሮች ምንድናቸው፣ መንግስት በዚህ ረገድ ምን አይነት ስራዎችን ማከናወን አለባቸው የሚሉ የተለያዩ ጥያቄዎችና የተለያዩ ሀሳቦች እየተንሸራሸሩ ይገኛሉ ማለት ነው። ከነዚህም መካከል እንግዲህ ክልሉ ያለበት ወቅታዊ ሁኔታ ይታወቃል። በተለይም ደግሞ ከአንድ ዓመት በላይ ያስቆጠረው የጸጥታ ችግር በተለይ በሰራተኞች ዘንድ እንግዲህ አንድ ማነቆና አንድ ተግዳሮት ሆኖ የታየ ሀሳብ ነው። በተለይም እንግዲህ ሰራተኞች ወጥቶ ከመግባት የተለያዩ ስራዎችን ከመስራት አኳያ ውጤታማ ስራዎችንም ከማከናወን ጀምሮ ተቀጥሮም ሊሆን ይችላል በራሳቸው ስራም ከማከናወን ጀምሮ የነበሩ ማነቆችና ያሉ ፈተናዎች ተነስተዋል። በዚህም ረገድ ታዲያ በተለይም ደግሞ የክልሉን ሰላም ወደ ተሟላ ሰላም ማሻገርና ችግሮችንም በሰላም መፍታት እንደሚገባ ተነስተዋል ማለት ነው። ሌላኛው በተለይም ደግሞ በአሰሪና ሰራተኛ መካከል ያለውን ግንኙነት ጤናማ ከማድረግ አኳያ በተለይም ደግሞ በአሰሪዎች መካከል በግል ድርጅቶችም ይሁን በመንግስት ባንዳንድ ተቋማት በኩል በተለይ በአሰሪዎች በኩል በተለይም ደግሞ ተቋሙን ባለቤት አድርጎ ከመምራት አኳያ እንዲሁም ደግሞ በሰራተኞች መካከል ያለውን ግንኙነት ጤናማ ከማድረግ አኳያ አንዳንድ ጉድለቶች እንደሚስተዋሉና በዚህም ደግሞ ጥናቶችን እየተደገፉ የተለያዩ ፕሬዘንቴሽኖችም ቀርበው በዚሁ ጉዳይ ላይ መንግስት በተለይም ደግሞ በሁለቱ መካከል ያሉ ችግሮችን ወይም ደግሞ ያሉ ግንኙነቶችን ጤናማ ከማድረግ አኳያ ክትትል ማድረግ ይገባል የሚሉ ሀሳቦች ተነስተዋል። በተለይም ደግሞ ሌሎችም በተለይ በአገልግሎት ሰጪ ተቋማትም ሊሆን ይችላል በሌሎችም ተቋማት በኢንዱስትሪዎችም የስራ አካባቢን ምቹ ማድረግ ለሰራተኛ ምቹ የማድረግ ስራዎችም ሊሰሩ እንደሚገባና የተለያዩ ሀሳቦች ናቸው እየተነሱ የሚገኙት ማለት ነው። በተለይም ደግሞ ይህ ሁሉ ሆኖ በተለይ በሰራተኞች ዘንድ ክህሎትን በማጠናከር የተለያዩ ክህሎትን የሚፈጥሩ ስራ አሰራሮችና ስራዎችን በማጠናከር ለሀገር ኢኮኖሚ እድገት ለሀገር እድገት ግንባታም የበኩላቸውን ሊወጡ የሚችሉ አሰራሮችን መዘርጋት እንደሚገባ ተነስቷል። ሌላኛው በተለይም ደግሞ ዝቅተኛ ገቢ ያላቸውን ዜጎች በተለይ የኑሮ ውድነቱ የበለጠ ጫና እንዳያሳድር መንግስት በዚህ በኩል ዝቅተኛ ገቢ ያላቸውን ዜጎችን ታሳቢ ያደረጉ አዳዲስ አሰራሮችን መስራትና እንዲሁም ደግሞ እንደ ሲቪል ሰርቪስ ሪፎርም ሁሉ ሌሎች ስራዎችንም ተጨማሪ ስራዎችንም በማጠናከር በተለይም ደግሞ የሰራተኞችን ጥቅምና መብቶችን ከማጠናከር አኳያ ስራዎች ሊሰሩ ይገባል ተብሏል። እንግዲህ የተለያዩ በርካታ ጥያቄዎች በተለይም ደግሞ የሰራተኞች መብት ከማስጠበቅ አኳያ በርካታ ጥያቄዎች ተነሱ እንግዲህ በአሁኑ ሰዓት ምላሽ እየተሰጠ ይገኛል ማለት ነው። በተለይ በባለስልጣኑ በአሰሪና ሰራተኛ ጉዳዮች ባለስልጣን በኩልም እነዚህን ስራዎች በተለይም በሰራተኞች መብት አጠባበቅ ዙሪያ የሚነሱ ችግሮችን በየደረጃው ለመፍታት በክልል ብሎም እንዲሁ በባለድርሻ አካላትን በጋራ ተጠናክሮ በመስራት ስራዎችን በየደረጃው የሚፈቱበትን ስራዎች በማጠናከር ስራዎች ይሰራሉ የሚሉ ሀሳቦች ተነስተዋል። ለጊዜው ያለኝ መረጃ ይመስላል። እናመሰግናለን ሳሙኤል። መልካም ቀን ይሁንልህ። በዚሁ ጉዳይ ላይ ነው የምንቆየው። በአሰሪና ሰራተኛ መካከል ምቹ የስራ አካባቢ በመፍጠር የኢንዱስትሪ ምርታማነትን ለማሳደግ መንግስት በትኩረት እየሰራ መሆኑን የስራና ክህሎት ሚኒስቴር ገልጿል። የዓለም አቀፉ የሰራተኞች ቀን ወይም ሜይ ዴይ በዓለም አቀፍ ደረጃ ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ በዛሬው ዕለት እየተከበረ ነው የሚገኘው። ከበዓሉ አከባበር ጋር በተገናኘ ደግሞ ተጨማሪ መረጃዎችን የሚያጋሩን እንግዳን ይዞ ጌታቸው ባልቻ በቀጥታ መስመራችን ላይ እየጠበቀን ነው የሚገኘው። ጌታቸው እንደምን ቆየህ? መቀጠል እንችላለን። አመሰግናለሁኝ። የዓለም የሰራተኞች ቀን ወይም ሜይ ዴይ በኢትዮጵያ ለ50ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ136ኛ ጊዜ ዛሬ ተከብሯል። እንግዲህ በኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ዋና መስሪያ ቤት በተለያዩ ዝግጅቶች ነው ዛሬ የተከበረው። በዚህ በዓል አከባበር ላይም የተለያዩ መልእክቶች ተላልፈዋል። እንግዲህ የዘንድሮ የዓለም የሰራተኞች ቀን በአምራች ኢንዱስትሪዎችና አገልግሎት ሰጪ ተቋማት ምቹ የስራ ሁኔታ ለማህበራዊ ፍትህ በሚል መሪ ቃል ነው የተከበረው። ከዚህ ጋር በተያያዘ እንግዲህ እዚህ አጠገቤ እንግዳ አለኝ። የስራና ክህሎት ሚኒስትር ዴኤታ አቶ
ዳንኤል ተሬሳ እዚያ አጠገቤ ይገኛሉ። አመሰግናለሁኝ አቶ ዳንኤል። እንግዲህ የዘንድሮ የዓለም ሰራተኞች ቀን ሲከበር እንግዲህ በዋናነት የተያዘው መሪ ቃል አለ። በኢትዮጵያ የስራ ከባቢን ምቹ በማድረግና ምርትና ምርታማነትን ለማሳደግ እየተሰሩ ያሉ ስራዎች ምንድን ናቸው በመንግስት በኩል? አመሰግናለሁ። በቅድሚያ ሁላችሁንም እንዲሁም የኢትዮጵያ ሰራተኞች እንኳን በሰላም አደረሳችሁ እላለሁ። ዛሬ እንግዲህ እንደታየው ለ50ኛ ጊዜ በሀገራችን የሰራተኞች ቀን እየተከበረ ይገኛል። በዓለም አቀፍ ደግሞ 136ኛ ጊዜ እየተከበረ ይገኛል። እንግዲህ እንደሚታወቀው በሀገራችን ወይም ደግሞ በአንድ ኢኮኖሚ ላይ ትልቁ ሚና የሚጫወት ስራና ሰራተኛ የማይተካ ሚና አላቸው ማለት ነው። በሀገራችን ካየንም ደግሞ ለኢኮኖሚያዊ እድገት እንዲሁም ደግሞ ለልማት ሰራተኛ ጉልህ ሚና አለው። ዛሬ ላይ እንግዲህ በዚህ ቀን ሪኮግናይዝ የምናደርገው ወይም ደግሞ ዛሬ ላይ በደንብ እውቅና የሚሰጠው የሰራተኛ ሚና በኢኮኖሚ እድገት ላይ በሀገራዊ ጉዳዮች ላይ እንዲሁም ደግሞ ሰላምን ማረጋገጥ ላይ ትልቅ ሚና እንዳላቸው በማወቅ ሪኮግናይዝ የማድረግ እውቅና የመስጠት ነው። እንግዲህ በዚህ ዘርፍ ላይ መንግስት በርካታ ሪፎርሞችን ሲያካሂድ ቆይቷል። በዋናነት የህግ ማዕቀፎችን የማሻሻል፣ በነጻነት የመደራጀት መብቶችን የማክበርና የማረጋገጥ እንዲሁም ደግሞ በአሰሪና ሰራተኛ መካከል ሰላማዊ ግንኙነት እንዲኖር ማድረግ ነው። ትልቁ ነገር ትኩረት የምናደርገው እንግዲህ በአሰሪና ሰራተኛ መካከል ሰላማዊ ግንኙነት ሲኖር ቀጥታ ምርትና ምርታማነት ላይ ኢምፓክት አለው ማለት ነው። ሰው ምርትና ምርታማነት ሲጨምር ኢኮኖሚያዊ እድገት ላይ ልማት ላይ ቀጥታ ኮንትሪቢዩሽን አለው ማለት ነው። ሶ በዛሬው ዕለትም ትኩረት አድርገን መልእክትም ያስተላለፍ ነው። ዋና ዓላማው በሀገራችን የሚገኙ ኢንዱስትሪዎች፣ አገልግሎት ሰጪ ተቋማት ለሰራተኛ ምቹ ሁኔታ መፍጠር እንዲሁም ደግሞ የሰራተኛን ደህንነትና ጤንነት ማረጋገጥ ከዛ አልፎ ደግሞ ሰላማዊ ኢንዱስትሪን ማረጋገጥ በምርትና ምርታማነት ላይ ጉልህ ወይም ደግሞ ወሳኝ ሚና የሚጫወት ከመሆኑ አንጻር ያንን ትኩረት በማድረግ በሚኒስቴር መስሪያ ቤታችንም ደግሞ በርካታ የሪፎርም ስራዎችን በማካሄድ በሁለቱም መካከል ምክክር ንግግር እንዲደረግና በሰላማዊ ጉዳዮች እንዲፈጸሙ ከዛ አልፎም ደግሞ በሁለቱ መካከል ሊፈጠሩ የሚችሉ አለመግባባቶችን በምክክርና ንግግር ላይ የተመሰረተ እንዲሆን ከማድረግ አንጻር በርካታ ስራዎች ሲሰራ ቆይቷል ማለት ነው። በሌላ በኩል ደግሞ ከስራ እድል ፈጠራ ጋር ሚኒስቴር መስሪያ ቤታችሁ እየሰራ ያለው ስራ አለና የስራ እድል ፈጠራን የበለጠ ለማሳደግ በዚህ አመት እንግዲህ እስካሁን ባለው ጊዜም ከ3 ሚሊዮን በላይ የስራ እድል ተፈጥሯልና ከዚህ ጋር በተያያዘ እየተሰሩ ያሉ ስራዎች ምን ይመስላሉ? እንደተባለው እንግዲህ በርካታ የስራ እድሎች በሀገራችን እየተፈጠሩ ነው ያሉት። ፍላጎቱም በዛው ልክ ስለሆነ ገና ቀሪ ስራዎች አሉ። በርካታ የስራ እድል ቢፈጠርም ከዚህ በላይ ፈጥነን መሄድ ያለንበት ሁኔታ አለ። በቀሪ ጊዜያትም ደግሞ ቁጥሩ ከዚህ በላይ ከፍ ሊል የሚችልበት ሁኔታዎች አሉ። ይሄ እንግዲህ ሲከናወን የነበረው እንደ ሚኒስቴር መስሪያ ቤት መንግስትም የወሰዳቸው በርካታ የሪፎርም ስራዎች በመሆኑ በርካታ የስራ እድሎች እንዲፈጠሩ፣ ኢንዱስትሪዎች፣ ጥቃቅንና አነስተኛዎች በራሳቸው ስራ እንዲጀምሩ እንዲሁም ደግሞ ክህሎት መር የስራ እድል ፈጠራን ትኩረት በማድረግ ማንኛውም ዜጋ ሳይሰለጥን ወደ ስራ እንዳይገባ ሰልጥነው እውቀት ይዞ ክህሎት ይዞ ወደ ስራ እንዲገባ በማድረግ በርካታ ስራዎች እየተሰሩ ነው የሚገኙት ማለት ነው። አሁንም ደግሞ በሀገር ውስጥም እንዲሁም ደግሞ ከሀገር ውጭ በርካታ ስራዎች የስራ እድሎች እንዲፈጠሩ እየተደረገ ይገኛል ማለት ነው። ከዚህ በኋላም በርካታ ስራ እድሎች እየተፈጠሩ በሚቀሩን ጊዜያት በ2-3 ወራት በርካታ ስራ እድሎች ይፈጠራሉ ማለት ነው። ይህንን ስናደርግ እንግዲህ ስልጠና ወስደው ወደ ስራ የሚገቡት እንዲሁም ደግሞ ከስልጠና በኋላ የራሳቸው ቢዝነስ እንዲፈጥሩ የፋይናንስ አቅርቦት እንዲመቻች በቂ ስልጠና እንዲያገኙ በርካታ ስራዎች እየተሰራ ይገኛል ማለት ነው። አመሰግናለሁኝ የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሬሳ። እንግዲህ የዓለም የሰራተኞች ቀን ዘንድሮ ለ136ኛ ጊዜ በዓለም አቀፍ ደረጃ በኢትዮጵያ ደግሞ ለ50ኛ ጊዜ ተከብሯል ማለት ነው። በዚህ በዓል አከባበር ላይ እንግዲህ የተገኙት የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎም እንግዲህ ለአንድ ሀገር እድገት ሰላም ወሳኝ መሆኑን አንስተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽንም በኢትዮጵያ ዘላቂ ሰላም እንዲሰፍን እያደረገ ያለው ጥረት ውጤታማ የሆነ መሆኑን ገልጸዋል። በዚህ ውስጥም እንግዲህ ሰራተኛውና መላው ህዝብም የራሱን አበርክቶ እንዲያደርግም ነው ጥሪ ያቀረቡት ማለት ነው። ለጊዜው ያለኝ መረጃ ይሄን ይመስላል። አመሰግናለሁ። ጌታቸው ባልቻ፣ አንተንም እንግዳህንም ከልብ እናመሰግናለን። መልካም ቀን።
እንቀጥላለን ተመልካቾቻችን። ከዚሁ ጉዳይ ጋር በተገናኘ በዛሬው የአዲስ ቀን የዜና መሰናዶ የሀገር ጉዳይ አድርገን ወደ ተመለከትናቸው ዘገባዎቻችን ነው የምንሻገረው። ዲጂታል ኢትዮጵያን እውን በማድረግ ሂደት ውስጥ አንዱ የሰለጠነ የሰው ኃይል አስፈላጊ መሆኑ ነው። የሰለጠነ የሰው ኃይል ማፍራት ይቻል ዘንድ ደግሞ መንግስት ከተባበሩት አረብ ኤሚሬትስ ጋር በመተባበር የ5 ሚሊዮን ኮደርስ ኢኒሼቲቭ መጀመሩ ይታወቃል። ይህንን መነሻ በማድረግ ታዳጊዎችና ወጣቶች ያገኙት ጥቅም ምንድነው ስትል ነጻነት ፍቅሩ ተከታዩን ዘገባ አሰናድታለች። ፈጣንና ተለዋዋጭ እውነት በበዛበት ዓለም ቴክኖሎጂ የሀገራት የፍክክርና የውድድር ብሎም የበላይነት መገለጫ እየሆነ ከመጣ ቆይቷል። በዲጂታሉ ዓለም ላይ ያለውን እድገትና ፈጣን ለውጥ እያቀጣጠሉ ያሉት አዳዲስ መተግበሪያዎች ዛሬም እውን የሚሆኑት በባለብሩህ አእምሮ ግለሰቦች ዘንድ ሆኗል። እነዚህ ልዩ ተሰጥኦ ያላቸው ግለሰቦች ብቃታቸውን መግለጽ የሚያስችላቸው ምቹ ምህዳር ሲያገኙ ታዲያ የእውቀት ብርሃናቸውን ለብዙዎች ያበራሉ። አሁን ባለንበት ዘመን እያንዳንዱ እንቅስቃሴ ዲጂታል ሆኗል። የነገዋ ኢትዮጵያም ይህንን እውን ለማድረግ በልጆቿ አዲስ ምዕራፍ ጀምራለች። ኮዲንግ አሊያም ኮምፒውተር ፕሮግራሚንግ ኮምፒውተሮችን በቀጥታ የምናዝበትና ሰዎች ለማድረግ አሊያም ለመፍጠር የሚፈልጉትን ቴክኖሎጂ በቁጥር አማካኝነት ከኮምፒውተር ዓለም ጋር የሚገናኙበት ቴክኖሎጂ ነው። የኮዲንግን ስራ በቀላሉ ማቀላጠፍ እንዲችሉ የ5 ሚሊዮን ኮደርስ ኢኒሼቲቭ በኢትዮጵያ ተጀምሯል። ዮሴፍ ጌታቸው ይባላል። የ12 ዓመት ታዳጊ ነው። የነገዋ ዲጂታል ኢትዮጵያ በሱ ውስጥ አለች። አይቲ ወይም ኢንፎርሜሽን ቴክኖሎጂ ዙሪያ በዲቴል በሳይበር ሴኩሪቲ እንዲሁም ዌብሳይት ፔኔትሬሽን ቴስቲንግ ዘርፍ ላይ በአይቲ ላይ እየተማርኩ እገኛለሁ። ኮምፒውተር ሳይንስ ማለት ላይፍን ሞር ኢዚየር የሚያደርግ ፊልድ ነው ብዬ አስባለሁ እና በዌብሳይት ፔኔትሬሽን ቴስቲንግ በተጨማሪ ደግሞ በ5 ሚሊዮን ኮደርስ ኢኒሼቲቭ አንድሮይድ ዴቨሎፕመንት ፈንዳሜንታልስ፣ ፕሮግራሚንግ ፈንዳሜንታልስ እንዲሁም ደግሞ ዳታ ሳይንስ ላይ ነበረ እና ከነዛን ሶስቱን ሰርቲፊኬቶች በሰመር ካምፕ ቆይታችን ጨርሰናል። 5 ሚሊዮን ኮደርስ ኢኒሼቲቭ ታዳጊዎች ወጣቶች በቴክኖሎጂ አብዮት ውስጥ አልፈው የነገዋን ኢትዮጵያን እንዲሰሩም ያስችላቸዋል። ትልቁ ስራ ትውልድ ላይ መልካም ዘር መዝራት ነው። ኢትዮጵያ ተስፋ አላት። ኢትዮጵያ ትበለጽጋለች። የኢትዮጵያ ብልጽግና የሚረጋገጠው ግን ነገን መዋጀት የሚችል እሳቤና ብቃት ባላቸው ወጣት ሴትና ወንድ ልጆቻችን ነው። ልጆቻችን ላይ ካልሰራን የነገው ተስፋ በተሟላ ሁኔታ ብሩህ ሊሆን አይችልም። መንግስት የዲጂታል እውቀት ለሁሉም ተደራሽ ይሆን ዘንድ በ5 ሚሊዮን ኮደርስ ኢኒሼቲቭ ውስጥ ዜጎች በነፃ የመማር ዕድል እንዲያገኙ አድርጓል። እንደ አንድ ወጥ ስራ ምናምን ነገር ብቻ ላይሆን ይችላል። ሁለተኛም ሶስተኛም ስራችን ማድረግ እንችላለን። እሱ ስኪል ነው። ስለዚህ ብዙ ሰዎችም አሉ መጀመሪያ ላይ የነበራቸው ስራ ሌላ ነገር ሆኖ ኮዲንግን አሁን እንትን ያሉ ሰዎች እንደዛም ሳይድ ላይ መሰራት የሚችል ነገር ነው። ሙሉ እንትናችንን ማድረግ የምንችለው ነገር ነው። ስለዚህ አሪፍ ነው። ኮዲንግ ላይ ብዙ ሰው ጆይን እንዲያደርግ እመክራለሁ። የተለያዩ ጥቅሞችን አግኝቻለሁ። አንደኛው ያገኘሁት ጥቅም ኢንተርናሽናል የሆኑ ኦፖርቹኒቲዎችን እንዳገኝ በር ከፍቶልኛል ማለት ነው። ይሄ ደግሞ በራስ መተማመን እንዲኖረኝ እንዲሁም ደግሞ ሌሎችን ኢንስፓየር እንዳደርግ እና ደግሞ ኮንሲስተንት የሆነ ሳላሪ እንዳገኝ ረድቶኛል ማለት ነው። ኢትዮጵያን በዲጂታል ዓለም ከሌሎች ሀገራት ጋር ተወዳዳሪ መሆን እንድትችል በርካታ ዜጎችን ተጠቃሚ ማድረግ የሚችለው ይሄው የ5 ሚሊዮን ኮደርስ ኢኒሼቲቭ ሀገሪቱ ሌላኛው የቴክኖሎጂ የለውጥ ምዕራፍ ሆኗል።
ኢትዮጵያ የዲጂታል ቴክኖሎጂን በስፋት ለመቀላቀል የሚያስችላትን የ5 ሚሊዮን የኮደር መርሃ ግብሯን መጀመሯ ይታወሳል። በዚህ ኮደሮችን ለማፍራት በሚደረገው ጥረት ውስጥ እስካሁን 270 ሺህ ሰዎች ስልጠናውን አጠናቀው ሰርቲፊኬት መውሰድም ችለዋል። ይሁንና አሁንም ዜጎች በሚፈለገው መጠን ስልጠናውን እየተቀላቀሉ አይደለም የሚሉት በአዲስ ቀን የሀገር ጉዳይ ላይ እንግዳ የነበሩት የኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ አቶ ስዩም መንገሻ በተለያዩ ዘርፎች የሚያስፈልገውን ቴክኖሎጂ ታጠቀ ዜጋ ማፍራት ግዴታ የሆነበት ጊዜ ላይ በመደረሱ ሁሉም ሰው ስልጠናውን የመውሰድ ግዴታ እንዳለበት ገልጸዋል። ከ3 ዓመታት በኋላ የሚመጣውን ፊቸሮች ማየት ነው። በጣም ቴክኖሎጂ የተቀየረ ነው ያለው። ስለዚህ ያን የሚሸከም የመንግስት ኃይል ያስፈልጋል። አቅም ያለው ብዙ ነገሮች ወደ AI እየገባን ያለን ያን መቀበል የሚችል የሰው ኃይል ያስፈልጋል። ያ ደግሞ አንዱ መስፈርት ነው። ስለዚህ ሰዎች አሁን በቀጣይ በየጊዜው ሰው ግሬድ ይሰጠዋል አይደል? በየመንግስት ተቋም ምዘና አለ። አንዱ የምዘና መስፈርት ይሄ ነው የሚሆነው። እንደውም ስፔሻሊ አይቲ እንትን ላይ ያሉ ሰዎች አራቱን መውሰድ ግዴታ አለባቸው። እንደ ግዴታ መስፈርት ነው። የአይቲ ባለሙያ ሆኖ አራቱን ካልወሰደ ያ ሰው አይቲ ባለሙያ በዛ ሰርቲፋይድ ካልሆነ፣ ምክንያቱም ይሄ ፋንዳሜንታል ነው፣ መሰረታዊ ነው። የመጀመሪያ ኮርሶች ናቸው። እነዚህን ኮርሶች ካላወቀ እንዴት ነው ስራ የሚሰራው? ስለዚህ አንዱ የሚመዘንበት ነው። የዲጂታል ኢኮኖሚ ለዜጎች ሰፊ የስራ ዕድልን ይዞ የመጣ ዘርፍ ከመሆኑም ባሻገር የአንድ ሀገር የመጣኔ ሀብት መሰረት እየሆነ ስለመምጣቱና ኢትዮጵያም እንደ ሀገር ከዚህ ዘርፍ ከፍተኛ ገቢ ያገኘችበት ስለመሆኑም ጭምር አንስተዋል። በአጭር ጊዜ ውስጥ በዲጂታል የምናገኘው ገቢ በጣም ከሌላ ከቡና ከግብርና ከምንለው በላይም ለዛም ነው አይሲቲው ድሮ እንደ ኢንዱስትሪ የማይታወቅ የነበረው እንደ ኢንዱስትሪ ሪኮግናይዝ እንዲደረግ የተደረገው አንዱም ይሄ ነው። ገቢያችን እያንዳንዱ በዲጂታል የሚሰበሰቡ በትሪሊየን አናቅም ቁጥር ድሮ አሁን በትሪሊየን ደረጃ ቴሌኮም ይሄን ያህል ትሪሊየን ሰበሰብኩ እያለ ነው። ናሽናል ባንክ በሲቢ ይሄን ያህል ትራንዛክሽን አደረግኩ እያለ ነው። ስለዚህ ዲጂታል መሆኑ ብዙ ነገሮች ለመንግስትም ለሚሰራውም ሰው ብዙ ነገሮችን አድሬስ ስለሚያደርግ እኩል ከዓለም ጋር ለመረማመድ ግድ ያስፈልጋል። ዓለም አቀፉ የሰራተኞች ቀን ወይም ሜይዴይ ዛሬ በዓለም አቀፍ ደረጃ እየተከበረ ነው የሚገኘው። ዕለቱ የሀገራት ኢኮኖሚ የጀርባ አጥንት የሆኑት ሰራተኞች ያላቸው ከፍተኛ አበርክቶ እውቅና የሚሰጥበት ነው። ወንደሰን አፈወርቅ ዝርዝር አለው። ዓለም አቀፉ የሰራተኞች ቀን ወይም ሜይዴይ በየዓመቱ ሚያዝያ 23 ቀን በዓለም አቀፍ ደረጃ ይከበራል። ዕለቱ በዓለም አቀፍ ደረጃ ሰራተኞቹ ያበረከቱት አስተዋጽኦም የሚዘከርበት ነው። ብዙዎች እንደሚሉትም የሀገራት ኢኮኖሚ የጀርባ አጥንት የሆኑት ሰራተኞች ላላቸው ከፍተኛ አበርክቶ እውቅናን የሚያገኙበት ጭምር ነው። የዚህ ቀን መከበር ታዲያ ብዙ ትርጉም አለው። አንድም ዓለማችን ጠንካራና ታታሪ ሰራተኞቿን መለስ ብላ እንድታያቸውና እንድታመሰግናቸው ያደርጋል። በሌላ በኩል ደግሞ የሰራተኞች መብት እንዲታወቅ የሚደርሱባቸው በደሎች እንዲቆሙም እድልን ይፈጥራል። ከዚህ በተጨማሪ ሰራተኞች የተመቸ የስራ አካባቢ እንዲኖራቸውም የሚበረታታበት ቀን ነው። በአጠቃላይ ዕለቱ በመላው ዓለም የሚገኙ ሰራተኞች ለሚሰሩት ስራ ፍትሃዊ ክፍያን እንዲያገኙ፣ ደህንነታቸው እንዲጠበቅ፣ በጾታ ልዩነት ምክንያት በአንዳንድ ሀገራት የሚስተዋሉ የክፍያ ልዩነቶች እንዲስተካከሉም የሚጠየቅበት ነው። በተለያዩ የዓለማችን ሀገራትም በተለያየ መልክ ይከበራል። የዓለም የሰራተኞች ቀን አከባበር ጅማሩ ወደ 19ኛው ክፍለ ዘመን ይወስደናል። የኢንዱስትሪ አብዮትን ተከትሎ ዓለማችን ዘርፈ ብዙ ለውጦችን ማስተናገዷ ይነገራል። ይህም በተለያዩ የዓለማችን ክፍል የሚገኙ ማህበረሰቦችን ህይወት ጭምር የቀየረ ነው። የኢንዱስትሪዎች መስፋፋት በሚሊዮን የሚቆጠሩ ሰዎችም በተለያዩ ፋብሪካዎች ውስጥ ተቀጥረው የመስራት እድልን እንዲያገኙ አድርጓቸዋል። ሁኔታው ግን የተመቻቸ አልነበረም። በተለይ በወቅቱ ያለው ያልተመቻቸው ሁኔታና በዚህ ሁኔታ ውስጥ ደግሞ ለረጅም ሰዓታት መስራታቸው በላብ ለሚያድሩት ሰራተኞቹ ደስታን የሰጠ አልነበረም። የቲአርቲ መረጃ እንደሚጠቁመው በአሜሪካ ምድር የሚገኙ ሰራተኞች በአስቸጋሪና በማይመቹ ሁኔታዎች ውስጥ በሳምንት ለ7 ቀናት በቀን ውስጥ ደግሞ ለ12 ሰዓታትና ከዚያ በላይ እንዲሰሩ የሚገደዱበት ሁኔታ ነበር። ይህ የአስቸጋሪ ሁኔታ ያስመረራቸው የሰራተኛ ማህበራትም ይህ ሁኔታ በቃን እንዲሉ አድርጓቸዋል። ይህንን ተከትሎም በአውሮፓውያኑ ግንቦት 1 ቀን 1886 በሺዎች የሚቆጠሩ ሰራተኞች በመላው አሜሪካ የስራ
ማቆም አድማ መጥቷል። ጥያቄያቸውም በቀን ውስጥ የሚሰሩት ሰዓት ወደ 8 ዝቅ እንዲል የሚጠይቅ ነበር። ታዲያ የጥያቄው ማዕከል በነበረችው ቺካጎ በሚገኝ የገበያ ስፍራ የቦምብ ጥቃት ተፈጽሞ በርካቶች ለልፈትና አካላዊ ጉዳት የተዳረጉበት ክስተት ተፈጥሯል። በቺካጎ ያጋጠመው ይህ ክስተት የሰራተኞች መብት እንዲከበር መሰረት ስለመጣሉም ይነሳለታል። በፈረንጆቹ 1889 የሶሻሊስት ማህበራት ፌዴሬሽኖችና የንግድ ማህበራት ሚያዝያ 23 ወይም የፈረንጆቹ ግንቦት 1 የዓለም የሰራተኞች ቀን ሆኖ እንዲከበር ወስነዋል። ይህ ቀን የተመረጠውም በሰራተኞች ንቅናቄ ውስጥ ቁልፍ ቦታ የነበረውንና በቺካጎ የተፈጠረውን ሁኔታ ለማስታወስ ነው። ከ5 ዓመታት በኋላም የአሜሪካው ፕሬዝዳንት ግሮቨር ክሊቨላንድ አስቀድሞ በአንዳንድ የሀገሪቱ ግዛቶች መከበር የጀመረውን የሰራተኞች ቀንን ብሔራዊ በዓል ሆኖ እንዲከበር ፊርማቸውን አኑሯል። ታዲያ ዓለም አቀፉ የሰራተኞች ቀን በዓል በአሜሪካ ምድር የተከሰቱ ሁኔታዎችን መሰረት አድርጎ በየዓመቱ ሚያዝያ 23 ወይም በአውሮፓውያኑ ግንቦት 1 ቀን በብዙ ሀገራት ቢከበርም አሜሪካና ካናዳ ግን በልዩነት ይህንን ቀን መስከረም በገባ የመጀመሪያው ሰኞ ዕለት ያከብሩታል። ዘንድሮ የዓለም የሰራተኞች ቀን በዓለም አቀፍ ደረጃ ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ ዛሬ እየተከበረ ይገኛል። ወደ ሌሎች ዘገባዎች እናልፋለን። ዘላቂ የሆነ ኢኮኖሚያዊ እድገትን ለማስመዝገብ መንግስት በመሰረተ ልማት አውታሮች ዝርጋታ የጀመረውን ጥረት አጠናክሮ እንደሚቀጥል የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ገለጹ። ለረጅም ዓመታት ተቋርጦ የነበረው የታርጫ ጪድ አስፓልት ኮንክሪት መንገድ ዳግም ወደ ስራ እንዲገባም ተደርጓል ነው ያሉት። የመንገዱ መገንባት በአካባቢው ያለውን ሰፊ የኢንዱስትሪ ግብዓት በተገቢው ለመጠቀም የተሻለ እድል እንደሚፈጥርም ተገልጿል። ሰለሞን ባረና 64.8 ኪሎ ሜትር ርዝመት ያለው የታርጫ ጪዳ አስፋልት ኮንክሪት መንገድ በ2010 ዓ.ም ነበር ግንባታው የተጀመረው። በተቋራጩ የአቅም ውስንነት ግንባታው ለዓመታት ተቋርጦ የቆየው ይኸው መንገድ በአካባቢው ህብረተሰብ ዘንድ ቅሬታን ፈጥሮ ነበር። ይሄ መንገድ ከተጀመረ ከ7 ዓመት በላይ ነው። ሲጀመር በጣም አስደስቷል። እየሰራ በመንገዱ ባልታወቀ ምክንያት አቋርጧል። በዚህ መስመር መንገድ ችግር ስላለ ትንሽ ነው ምንጭ ነው ማለት ነው። ኩንታል በኩንታል ማለት 30 ኩንታል ነው ምንጭ ነው። እንደዛም ሆኖ እቃ ይሰብርብናል። ገንዘብ እያመጣን አይደለም። ለዚሁ ችግር ዘላቂ መፍትሄ በመስጠትና የህብረተሰቡን ተጠቃሚነት ለማረጋገጥ የመንገዱን ግንባታ ዳግም የማስጀመሪያ መርሃ ግብር በታርጫ ከተማ ተካሂዷል። ግንባታውን ያስጀመሩት የኢፌዴሪ ከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒም የግንባታው ዳግም መጀመር በክልሉም ብሎም በሀገር ደረጃ እየተከናወነ ለሚገኘው ኢኮኖሚያዊ እንቅስቃሴ ጉልህ አስተዋጽኦ አለው ብለዋል። የዚህ መንገድ መጠናቀቅ በክልሉም ሆነ በሀገራችን ላለው ኢኮኖሚያዊ እንቅስቃሴ ከፍተኛ አስተዋጽኦ አለው። ለስራ ዕድል ፈጠራም ከፍተኛ ሚና ይጫወታል። ለአካባቢው ህብረተሰብ አዲስ የእድል እና አጠቃላይ ሁኔታዎችን የሚቀይርና አዳዲስ እድሎችን የሚፈነጥቅ ይሆን። መንግስት ከተማና ገጠርን በመሰረተ ልማቶች በማስተሳሰር ዘላቂ የሆነ ኢኮኖሚያዊ እድገት እንዲመዘገብ እየሰራ እንደሚገኝ ሚኒስትሯ ጠቁመዋል። የኢትዮጵያ መንግስት በገጠርና በከተማ መሀል ያለውን ልዩነት ለማጥበብና ለማስተሳሰር በቁርጠኛነት እየሰራ ይገኛል። ዛሬ በይፋ እንደጀመርነው እንደ ታርጫ ጪዳ ባሉ መንገዶች ግንባታ ላይ ኢንቨስት በማድረግ ላይ በልማት ኮሪደሮች በኢንዱስትሪ ግብዓት በሚያገለግሉ አካባቢዎች በቱሪስት መዳረሻዎችና በኢንዱስትሪ ዞኖች መካከል ወሳኝ ትስስር እየፈጠርን ነው። የመንገዱ መገንባት በአካባቢው የሚገኙ የኢንዱስትሪ ግብዓቶችን በተገቢው ለመጠቀም ያስችላል ያሉት የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ናቸው። እነዚህ ሁለቱ ዞኖች ሰፊ የተፈጥሮ ሀብት ያላቸው በተለይ የግብርና ምርት የሚታወቅባቸው አሁን ደግሞ የማዕድን ምርት በተለይ የኢንዱስትሪ ግብዓት የሆነው የድንጋይ ከሰል ምርት በሁለቱም ዞኖች በስፋት እየተመረተ ለኢንዱስትሪ ግብዓት እየሆነ ያለበት አካባቢ ነው። ይሄ መንገድ መከፈት ምናልባት እነዚህን መሰረታዊ የህዝባችን ጥያቄዎችን ምላሽ የሚሰጥና አጠቃላይ የህዝባችን ማህበራዊና ኢኮኖሚያዊ ልማትን የሚያሳልጥ ነው። በመንግስት የተጀመሩ ቀሪ ፕሮጀክቶችንም ወደ ተግባር ለማስገባት ተገቢ ትኩረት ሊሰጠው እንደሚገባም ርዕሰ መስተዳድሩ አስገንዝበዋል። የገበታ ለሀገር ፕሮጀክት ሀላላን ከኮይሻ ጋር ከጨበራ ጋር የሚያገናኘው ከዋካ እስከ እሰራ ያለው መንገድ ነው። ይሄ መንገድ አጠቃላይ ያለው ፋይዳ ታምኖበት በፌደራል መንግስትም ትኩረት ተሰጥቶ በጀት
በ2016 በጀት ዓመትም 2017 በጀት ዓመትም በጀት ቢያዝለትም ወደ ስራ መግባት አልቻለም። አደራ ምላችሁ በዚህ ህዝብ ስም የኢትዮጵያ መንገዶች አስተዳደር ይህንን ፕሮጀክት በተለየ ሁኔታ እንዲመለከተው ማስታወስ ፈልጋለሁ። ግንባታውን የተረከበው የመሳይ ኦሌ ጠቅላላ ስራ ተቋራጭ ባለቤትና ዋና ስራ አስኪያጅ አቶ መሳይ ኦሌም የመንገዱን ግንባታ በተያዘው የጊዜ ገደብ ለማጠናቀቅ በቂ ዝግጅት መደረጉንም አስታውቀዋል። ይህንን ስራ ለመስራት እኛ እድሉን አግኝተናል። ህብረተሰቡ ከፍተኛ የልማት ጥማት አለበት። ይህ መንገድ በጣም በጉጉት ነው የሚጠብቀው። ይህንንም ደግሞ ተግባራዊ ለማድረግ በእኛ በኩል አስፈላጊውን ዝግጅት አጠናቀናል። በተፈለገው ጊዜና ጥራት ለማጠናቀቅ ቁርጠኛነታችንን በዚህ አጋጣሚ እንገልጻለን። ከተጀመረ 3 ዓመታትን ያስቆጠረው የኢትዮጵያ ታምርት ንቅናቄ ለኢንዱስትሪው ዘርፍ ማንሰራራት ያበረከተው አስተዋጽኦ በእጅጉ የጎላ ነው ሲሉ የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። ሶስተኛው የኢትዮጵያ ታምርት ኤክስፖ በመጪው ቅዳሜ በአዲስ ኢንተርናሽናል ኮንቬንሽን ማዕከል በይፋ እንደሚጀመርም አስታውቀዋል። ሳምሶን በላይ ዝርዝር አለው። ሶስተኛው የኢትዮጵያ ታምርት ኤክስፖ በመጪው ቅዳሜ ሚያዝያ 25 ቀን 2017 ዓ.ም በአዲስ አበባ ኮንቬንሽን ማዕከል በይፋ እንደሚጀመር የኢንዱስትሪ ሚኒስቴር አስታውቋል። የኢንዱስትሪ ሚኒስትር መላኩ አለበል በመጪው ቅዳሜ በይፋ የሚከፈተው የኢትዮጵያ ታምርት ኤክስፖን አስመልክቶ ለጋዜጠኞች ማብራሪያ ሰጥተዋል። በዚህ ወቅት የኢትዮጵያ ታምርት ንቅናቄ ከተጀመረ ጀምሮ ኢንዱስትሪዎች ያጋጠማቸው የነበሩ ችግሮችን ደረጃ በደረጃ እንዲፈቱና የማምረት አቅማቸው እንዲጎለብት ማድረጉን አንስተዋል። የኢትዮጵያን ተወዳዳሪነት ይበልጥ ለማላቅ ቴክኖሎጂ ላይ አተኩሮ መስራት አስፈላጊ ስለሆነ በዛ በኩል በጣም በርከት ያሉ ኢንዱስትሪዎች ምናልባትም በአይነት ከዚህ በፊት ያልታዩ ምርቶች በቴክኖሎጂ ዘርፍ የሚቀርቡበት ነው። ከኤክስፖ አስቀድሞ በተለያዩ ክልሎች የተደረጉ ኤግዚቢሽንና ባዛሮች እንዲሁም የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ የኢትዮጵያን ምርት በማስተዋወቅ በኩል ጉልህ ሚና እንደነበራቸው ሚኒስትሩ ገልጸዋል። በኢትዮጵያ ታምርት ኤክስፖ ምርቶችን ከማስተዋወቅ ባለፈ የተለያዩ የፓናል ውይይቶች፣ የምርት ልማት ውድድሮች፣ የተሻለ አፈጻጸም ላላቸው ኢንዱስትሪዎች የእውቅና ፕሮግራምና ሌሎች መርሃ ግብሮች ይከናወናሉ። ማክሮ ኢኮኖሚ ሪፎርሙ ላይ በተለይ ለማኑፋክቸሪንግ ኢንዱስትሪ ምንድነው የነበረው አስተዋጽኦ የሚለውን ምክክር የሚደረግበትና ኢንዱስትሪያሊስቶቹ በዚያው ልክ የተፈጠረውን እድል እየተጠቀሙ ነው ወይ፣ ከማክሮ ኢኮኖሚ ሪፎርሙ ጋር ተያይዞ ተጨማሪ መሰራት ያለባቸው ስራዎችስ ምንድናቸው የሚለውን የምናይበት ትልቅ መድረክ ነው። የኢትዮጵያ ታምርት ንቅናቄን ከጀመርንበት ጊዜ ጀምሮ አገልግሎቶቹ በተቀናጀ መንገድ ለባለ ሀብቶቹ እንዲደርሱ ለማድረግ ጥረት እየተደረገ ነው። ስለዚህ ከሎጂስቲክ ጋር ተያይዞ ከፋይናንስ ጋር ተያይዞና ሌሎቹ በዚህ ውስጥ የሚታዩ ስራዎች በምን ሁኔታ ላይ ናቸው ያሉት፣ ምን ድጋፍ ያስፈልጋል የሚለው ላይ ምክክር የሚደረግበት ይሆናል ማለት ነው። ለ5 ቀን የሚካሄደው የኢትዮጵያ ታምርት ኤክስፖ ከ120 ሺህ በላይ የአገር ውስጥና የውጭ ጎብኚዎች እንደሚኖሩም በመግለጫው ተብራርቷል። በኤክስፖ 288 ኢንዱስትሪዎች የሚሳተፉ ሲሆን ከ4 ቢሊዮን ብር በላይ ግብይት ይፈጸማል ተብሎም ይጠበቃል። ኤክስፖውን ሁሉም ዜጋ እንዲጎበኘውና የኢትዮጵያ ምርት እንዲገዛም ሚኒስትሩ ጥሪ አቅርበዋል። ከሚያዝያ 25 እስከ ሚያዝያ 29 ድረስ የሚቆይ የ5 ቀናት ቆይታ ያለው ኤክስፖ ነው። በዚህ ኤክስፖ ከሀገር ውስጥም ከውጭም በርካታ ጎብኚዎች ይኖራሉ ተብሎ ነው የሚታሰበው። ከ6000 በላይ የግብይት ትስስር ይኖራል ብለን ነው የምናስበው። ከ4 ቢሊዮን ብር በላይ ግብይት ሊፈጸም ይችላል ብለን እንጠብቃለን። ከ120 ሺህ በላይ ጎብኚዎች ይኖራሉ። አጠቃላይ ወደ 288 የሚደርሱ ኤግዚቢተሮች ይኖራሉ። ትልቅ ዝግጅት ነው። ከዚህ በፊት ከነበሩት በአይነቱ በጣም የተለየ ነው። ምርቱን ብቻ ሳይሆን የምናየው የኢትዮጵያን አቅም የደረስንበትን አጠቃላይ ደረጃ የወደፊት ተስፋችን የምናይበት ስለሆነ ኢትዮጵያውያን ይህንን መድረክ እንዲጠቀሙበት፣ ይህንን ኤክስፖ እንዲጎበኙ ብቻ ሳይሆን እንዲገዙም እና በተለይ ደግሞ አምነንበት ወደነው የሀገራችን ምርት እንድንጠቀም አደራ እላለሁ። ፈጠራን ማበረታታትም አንዱ የኤክስፖ ዓላማ መሆኑን ጠቅሰው የቴክኖሎጂ ሽግግርና የልምድ ልውውጥ መፍጠርንም ዋነኛ ግቡ ማድረጉንም ሚኒስትሩ አክለዋል። ቀደም ሲል ወደ ጠቆምናቸው ዘገባ እናልፋለን። በብየዳ ሙያ በተለይ በማኒፋክቸሪንግ ዘርፉ ከሚሰሩ ቴክኖሎጂዎች መካከል የአንድን ምርት 70% ያህል አስተዋጽኦ እንዳለውና
እንደ ሀገርም ትልቅ ትኩረትና አጽንኦት የሚሰጠው ሙያ እንደሆነ በዘርፉ የተሰሩ ጥናትና ምርምሮች ያመለክታሉ። በአብዛኛው በዚህ በብየዳ ዘርፉ የሚሰማሩት ወንዶች ቢሆኑም አሁን ላይ ግን የሴቶች ተሳትፎም እያደገ መጥቷል። ይህ ማለት ደግሞ ሴቶች እንደ ሀገር የሚኖራቸው ሁለንተናዊ ተሳትፎ እንዲጎለብት እየተደረጉ ያሉ ጥረቶች ማሳያ ነው። ባልደረባችን አልጋነሽ ተካ በብየዳ ሙያ ላይ የተሰማራችና በተለያዩ መድረኮች ሀገሯን ወክለው ከሚቀርቡ እንስቶች መካከል ከአንዷ ጋር ቆይታ አድርጋለች። ከራስ አንደበት እንከታተላለን። ስሜ ወለላ ሳይድ ይባላለሁ። ኢንተርናሽናል ዌልደር ማኑፋክቸሪንግ ቴክኖሎጂስ ሁለገብ የቀለምና ሙያ ዘርፍ ባለሙያ። የተወለድኩበት በሲዳማ ክልል ላይ አዋሳ ከተማ ውስጥ ነው የተወለድኩት። እዛ ተወልጄ እዛው አድጌ እዛው ቴክኒክና ሙያ ተምሬ እዛው ቴክኒክና ሙያ ተቀጥሬ በአሲስታንትነት ደረጃ ከተቀጠርኩ በኋላ ወደ መምህርነት አድጌ ከዛ በኋላ እዛው ነው ተመርቄ እንትን ያለው። ያ ማለት ምንድነው? ቲቪቲ እኔን ወልዶ እኔን አሳድጎ እኔን ከፍ አድርጎ ያደረሰው እኔ ምሳሌ ነው ማለት ነው። ቲቪቲ በ2013 ላይ በክልላችን ተዘጋጅቶ አንደኛ ቾፒንግ ማሽን ይሄ የመኖ መከትከቻ ላይ አንደኛ በመውጣት አገሬን ወክዬ ቀጥታ ደግሞ ፌደራል ቲቪት ላይ ያንንም አንደኛ በመውጣት ያን አሸናፊ ሆኛለሁ። ወደዚህ ተቋም ወደ ሲኢ ወይንም ፌደራል ቲቪት የመጣውበት ዋና ዓላማ ፌደራል ቲቪት ለየክልሎች እድሉ ሲሰጥ እንዳጋዛሚ የእድሉን ተጠቃሚ በመሆን ይሄንን እድል ብየዳ ላይ እድል አገኘውና መጣው። ያን እድል ተጠቅሜ እስከ ኢንስትራክሽን ድረስ ሰርቲፋይ ሆኛለሁ። ኢንተርናሽናል ዌልዲንግ ሰርቲፋይ ሆኛለሁ ማለት ነው። በዚህ እድል ተጠቅሜ ቴክኖሎጂ እሰራለሁ፣ በይዳለሁ፣ ሰልጣኞችን አፈራለሁ፣ አሰልጣኞችን ደግሞ አሰለጥናለሁ። ያ ደግሞ እኔ ሙያዬን እንዳዳብርም ያደርገኛል፣ ሌሎችም ደግሞ እንድጠቅም ያደርገኛል ማለት ነው። በዚህ አጋጣሚ ደግሞ አገርን ወክዬ በናይጄሪያ ላይ በተካሄደው ውድድር ኢንተርናሽናል ዌልደር ላይ አሸናፊ ሆኛለሁ ማለት ነው። ያ ማለት ምንድነው? ይሄ ለኔ ትልቅ ትሩፋት ነው። ያንን እድል በአግባቡ በመጠቀሜና ትሬኒንግ በማድረጌ የተሻለ እድል አግኝቻለሁ። ውጭ ሀገር ሄደን ኢንጂነር ዌልዲንግ ኢንጂነር እንድንማር እስቲል ያጥራ ተደርጎ ለኛ እድሉ ተሰጥቶናል ማለት ነው እንድንማር። ፌደራል ቲቪትና ስራና ክህሎት ተጠቃሚ እንደሆነ አድርጎኛል ማለት ነው። ያንን እድል በመጠቀም ቀጣይ ይሄንን እድል ተሳክቶ ተምሬ አገሬን ለመጥቀም እና ይሄ ባለውለታ የሆነ ተቋምን ለመጥቀም ሀሳብ አለኝ ማለት ነው። እኛ የወጣብን ገንዘብ በጣም ከፍተኛ ገንዘብ ነው። ስንሰለጥን ብዙ ገንዘብ ወጥቶብናል። ያንን ገንዘብ አገራችንን ለማስጠራትና ትልቅ ደረጃ ለማድረስ ነው። በዌልዲንጉ ዘርፍ ገና ምንም የተነካ ስራ የለም፣ እየተነካም አይደለም። ያንን ስራ ዘርፍ ዘመናዊ አድርጎ በመስራትና አገሬን ትልቅ ራዕይ ተስፋ ግድብ ግንባታውን በመበየድ የቀሩ ስራዎችን በመስራት ከሀገር ውጭ ሄዶ ስራዎችን ሰርቶ ለሀገራችን ዶላር ማስመጣትን እነዚህ ስራዎችን መስራትን ክብርት ሙፈሪያት ካሚልን በጣም ማመስገን እፈልጋለሁ። ትልቅ የኛ ትልቅ ባክቦናችን ናት። ትልቅ እናታችን ናት። ትልቅ ለስራው ሙያ እንድንሰራና እንድንሰለጥም ፓወራችን እሷ ናት። በጣም ላመሰግን እፈልጋለሁ። አጠቃላይ ሙሉውን እኛ የሚደግፉ አካላቶችን በሙሉ ማመስገን እፈልጋለሁ። በጣም ደስ ብሎኛል። አመሰግናለሁ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ውጭ አጫጭር ዘገባዎቻችን ደግሞ እንሻገር። እስራኤል በአካባቢው ያሉ ሰዎችን ለመጠበቅ በሚል በሶሪያ የሚገኘውን ድሩዜን የተባለ አካባቢ ተቆጣጠረች። በደማስቆ አቅራቢያ በድሩዜን አካባቢ ሁከትና ብጥብጥ መስፋፋቱ ለእስራኤል አካባቢውን ለመቆጣጠር ምክንያት ስለመሆኑ ተገልጿል። በአካባቢው ያሉ ሰዎችን ለመጠበቅ የገባችውን ቃል ተከትሎ በሶሪያ ድሩዝ ላይ ጥቃት ለመሰንዘር በዝግጅት ላይ በነበረው ጽንፈኛ ቡድን ላይ እርምጃ መውሰዷን ነው እስራኤል የገለጸችው። ባሻር አልአሳድ ከስልጣን ከተወገዱ በኋላ እስራኤል የሶሪያን ድሩዝን በመደገፍ ላይ እንደምትገኝ የዘገበው ሮይተርስ ነው። በካሽሚር ባለው ውጥረት ምክንያት ድንበሮች ተዘጉ። የፓኪስታን ታጣቂዎች በጎረቤት ህንድ በአንድ ቱሪስት መንደር ላይ ከ26 በላይ ሰዎችን መግደላቸውን ተከትሎም ህንድ እርምጃ ትወስዳለች ተብሎ ተሰግቷል። ይህን ተከትሎም ፓኪስታን ሁሉም የጦር ኃይሏ በተጠንቀቅ እንዲቆም አዛለች። አገሪቱ ከህንድ ለሚመጡ በረራዎች የአየር ክልሏን ስትዘጋም ህንድም በፓኪስታን የሚኖሩ ዜጎቿን ለቀው እንዲወጡ አዛለች። በሁለቱም በኩል ያሉ ወታደራዊ ዝግጅቶች ጦርነት በማንኛውም ሰዓት ሊጀመር እንደሚችል አመላካች ናቸው ተብሎ
ተሰግቷል። በህንድና ፓኪስታን መካከል ባለው ውጥረት በካሽሚር ውስጥ ድንበሮች ተዘግተዋል፣ ዜጎችም ስጋት ውስጥ ገብተዋል ነው የተባለው። እንደ ፍራንስ 24 ዘገባም ሁለቱ የኒኩሌር ታጣቂ ሀገራት ወደ ሙሉ ጦርነት የሚገቡ ከሆነም ዓለም ሌላ ፈተና እንደሚገጥማት ብዙዎች ስጋታቸውን እየገለጹ ይገኛሉ። በሌላ የውጭ ዘገባ አሜሪካና ዩክሬን ለረጅም ጊዜ ሲጠበቅ የነበረውን የተፈጥሮ ሀብት የመጠቀም ስምምነት ተፈራርመዋል። አሜሪካ ለወራት የፈጀ ድርድርን ካደረገች በኋላ ከዩክሬን ጋር የተፈጥሮ ሀብት ስምምነትን ተፈራርማለች። ስምምነቱ በመፈረሙ ብዙ ዩክሬናውያን እፎይታ ተሰምቷቸዋል ተብሏል። ነገር ግን አንዳንዶች አሁንም የአሜሪካ ድጋፍ ሊያስጨንቃቸው ይችላል ሲሉ የኪየቭ ዘገባዎች እየጻፉ ነው። የመጀመሪያው ስምምነት በየካቲት ወር ሊፈረም ተቃርቦ የነበረ ቢሆንም በፕሬዚደንት ትራምፕና በዩክሬን አቻቸው መካከል በተደረገው ጠንካራ ውይይት ምክንያት ሳይሆን ቀርቷል። በሌላ በኩል የሩሲያው ሰው አልባ አውሮፕላኖች በአንድ ምሽት ባደረሱት ጥቃት በዩክሬን ኦዴሳ ከተማ ቢያንስ 2 ሰዎች ሲሞቱ ሌሎች 5 ሰዎች ደግሞ መቁሰላቸውን ዩክሬን አስታውቃለች። በሞስኮ በኩል ግን እስካሁን ምላሽ አልተሰጠም ሲል የዘገበው ቢቢሲ ነው። ወደ ዜና ኢትዮጵያ ስፖርታዊ መረጃ ደግሞ እናልፋለን። በአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ባርሴሎና ኢንተር ሚላንን 3 አቻ በሆነ ውጤት ተለያይተዋል። ሁለቱ ቡድኖች ማለት ነው። 6 ግቦች በተቆጠሩበት አዝናኝ ጨዋታ ላሚን ያማልና ድንዝል ዱምፍሬስ ደምቀው አምሽተዋል። ዮሴፍ ሹምዬ ዝርዝሩን አዘጋጅተዋል። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ በቶሎ የማይዘነጋ አዝናኝ ትዕይንትን አስመልክቷል። 6 ጎሎች በተቆጠሩበት ማራኪ ጨዋታ ባርሴሎናና ኢንተር ሚላን ተከባብረው ወጥተዋል። ከግብ ክልሉ ርቆ የሚከላከለው ባርሴሎና ገና በ30 ሰከንድ ግብም አስተናግዷል። ማርከስ ቱራም ደግሞ ማራኪዋን ጎል ያስቆጠረው ተጫዋች ነበር። መከላከሉን ሙሉ ለሙሉ የዘነጋው ባርሴሎና በ21ኛው ደቂቃ ተጨማሪ ግብ ሲያስተናግድ ድንዝል ዱምፍሪያስ የኢንተር ሚላንን መሪነት ያጠናከረው ተጫዋችም ነበር። የሃንስ ፍሊክ ስብስብ ወደ ጨዋታው የገባው ከዚህ በኋላም ነው ለማለት ያስችላል። ምትሃተኛው ላሚን ያማልና ፌራን ቶሬዝ ባስቆጠሯቸው ጎሎችም ብሉግራናዎቹ ከረፍት በፊት አቻ ሆነዋል። ከረፍት መልስ ግን ኢንተር ሚላን ከመከላከሉ ተጨማሪ ግብ ለማስቆጠር የተሻለ ተንቀሳቅሷል። ድንዝል ዱምፍሪያስ ለራሱ ሁለተኛውን ግብ አስቆጥሮም ኢንተር ሚላንን ዳግም መሪ አድርጓል። ዳግም ወደ ጨዋታው ለመመለስ ተደጋጋሚ ጥረቶችን ያደረገው ባርሴሎና ራፊኒያ ከርቀት አክርሮ የመታት ኳስ ግብ ጠባቂው ያን ሶመርን ገጭታ በመቆጠሯ አቻ መሆንም ችሏል። ጨዋታውም በዚሁ የ3 አቻ ውጤት ተጠናቋል። ላሚን ያማልን የያዘው የብሉ ግራናዎቹ የፊት መስመር የግብ ዕድሎችን በየደቂቃው የሚፈጥር በጥብቅ መከላከል የተካነው ኢንተር ሚላን ላይ እንኳን 3 ግቦችን ማስቆጠር ያልከበደው ነበር። በአንጻሩ የሃንስ ፍሊክ ቡድን የኋላ ክፍል በቀላሉ ግቦች የሚቆጠሩበት ሆኖ ተስተውሏል። በተለይም የቆሙ ኳሶቹን መከላከል ላይ እጅግ ደካማ ነው። ትናንት ከተቆጠሩበት 3 ግቦች መካከል 2ቱ ከማዕዘን የተሻገሩ መሆናቸውም ይታወሳል። አሰልጣኝ ሃንስ ፍሊክም ታዲያ ይህ ለመልሱ ጨዋታ መቀረፍ ይኖርበታል ብለዋል። አጀማመራችን ጥሩ አልነበረም። በቀላሉ 2 ግቦችን አስተናግደናል። ከተቆጠሩብን 3 ግቦች ደግሞ 2ቱ ከማዕዘን የተሻገሩ ናቸው። ኢንተር በቆሙ ኳሶች ውጤታማ ቡድን እንደሆነ ይታወቃል። ቁመታቸውም ከእኛ ተጫዋቾች ዘለግ ያለ ነው። በመልሱ ጨዋታ መከላከል ላይ ማሻሻል ይኖርብናል። በጥብቅ መከላከል የሚታወቀው ኢንተር ሚላንም ቢሆን አስደናቂውን ላሚን ያማልን መቆጣጠር ተስኖታል። በአንጻሩ ፈጣን የመልሶ ማጥቃትና የአየር ላይ ኳስ አጠቃቀሙ ከካምፕኑ ውድ ነጥብ ይዞ እንዲመለስ አድርጎታል። ከአርሰናል አሊያም ከፓሪስ ሰን ዠርመን ጋር በሙኒክ የፍጻሜ ተፋላሚ የሚሆነውን ቡድን ለመለየት ደግሞ የመልሱ ጨዋታ በእጅጉ ይጠበቃል። አሰልጣኝ ሲሞኔ ኢንዛጊም የመልሱን ጨዋታ የፍጻሜ ሲሉ ገልጸውታል። ከወቅቱ የዓለማችን ምርጥ ቡድን ጋር በዚህ ደረጃ በመጫወታችን ደስተኞች ነን። 2 ጊዜ መርተን ነጥብ መጣላችን ግን የሚያስቆጭ ነው። ባርሴሎና ባለተሰጡ ተጫዋቾችን የያዘ ቡድን እንደመሆኑ እኛ እንደ ቡድን ተቀናይተን ለመጫወት ነው የሞከርነው። የመልሱ ጨዋታ ደግሞ የፍጻሜ ጨዋታ ነው። አሸናፊው ወደ ሙኒክ፣ ተሸናፊው ወደ ቤቱ ይሄዳል። Ci sarà una finale, giocheremo contro una grandissima squadra, probabilmente senza il nostro capitano. የፊታችን ማክሰኞ በሚደረገው የመልስ ጨዋታ ትናንት በጉዳት የወጡት የባርሴሎናው ጁሊየስ ኩንዴና የኢንተር ሚላኑ ላውታሮ ማርቲኔዝ እንደማይደርሱም መረጃዎች እየወጡ ነው።
ተመልካቾቻችን ከእኩለ ቀን 6 ሰዓት አንስቶ ለ2 ሰዓታት ያህል ከናንተ ጋር ቆይታ ያደረገው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ማሌት ታደለና ጌታቸው ይግዛው ዜና ኢትዮጵያን እየመራን እስከ ሰዓት ድረስ አብረን ዘልቀናል። መላው ስቱዲዮና የስርጭት ባለሙያዎቻችን አብረውን ነበሩ። ለአብሮነታችሁ ሁላችሁንም ከልብ እናመሰግናለን። ብሩህ ቀን ይሁንላችሁ።